አብይ ህወሓት ላይ ጦርነት ለመክፈት ተዘጋጅቷል፣ ቀኑም ታውቋል ሲል የአሜሪካ መንግስት ተቋም ይፋ አደረገ። በፍጥነት እየተገለባበጠ በሚገኘው የምስራቅ አፍሪካ ቀጠና ላይ ተጨማሪ ትኩሳት የሆነው የሰሜን ኢትዮጵያ ጦርነት በመጪው የፈረንጆች ወር እንደሚጀመር የግጭት ሁነቶችን የሚተነተነው ክሪቲካል ትሪትስ አስታውቋል። በዝርዝር ታደምጡታላችሁ። ጌታቸው ረዳ ጥርስ አወጡ። ትከሻቸውን ወደ 4 ኪሎ ያስጠጉት ጌቾ ከሰሞኑ የፌዴሬሽን ምክር ቤት በወሰነው ውሳኔ አራስ ነብረው ነው ሰንብተዋል። በዛሬው ዕለት ደግሞ የምርጫ ቦርድን በመክሰስ ውሳኔው እንዲታገድ አድርገዋል። ይህም ጌታቸው 4 ኪሎ ላይ ጥርስ ነከሱ ወያስ ብሏል። ተሰሙታላችሁ። ከነ ክርስቲያን ታደለ ጋር በእስር ላይ የቆዩት ዶክተር ሲሳይ አውግቸው በፍርድ ቤት ውሳኔ በዋስ ከተፈቱ በኋላ ከቅሊንጦ ማረሚያ ቤት በር ላይ ዳግመኛ መያዛቸው ተሰምቷል። የቀረበባቸው የሽብር ክስ ተሽሮ የክስ መዝገባቸው ከተሻሻለ በኋላ በዋስ ተለቀው እየወጡ ሳለ ጭንብል በለበሱ ኃይሎች መያዛቸውን ጠበቃቸው አረጋግጠዋል። ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች፣ የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼርና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ እንሻገር። ጌታቸው ረዳ ጥርስ አወጡ። ትከሻቸውን ወደ 4 ኪሎ ያስጠጉት ጌቾ ከሰሞኑ የፌዴሬሽን ምክር ቤት በወሰነው ውሳኔ አራስ ነብር ሆነው ሰንብተዋል። በዛሬው ዕለት ደግሞ የምርጫ ቦርድን በመክሰስ ውሳኔው እንዲታገድ አድርገዋል። ይህም ጌታቸው 4 ኪሎ ላይ ጥርስ ነከሱ ወያስ ብሏል። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤቱ ያቀረበው በፕሬዝዳንቱ አቶ ጌታቸው ረዳ በኩል ነው። ዛሬ ሐሙስ ለከፍተኛው ፍርድ ቤት ለቀረበው አቤቱታ ተከሳሽ ወይም ተጠሪ የተደረገው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ መሆኑን አቶ ጌታቸው በማህበራዊ ትስስር ገጻቸው ያጋሩት የፍርድ ቤት ሰነድ አመላክቷል። ምርጫ ቦርድ በፍርድ ቤቱ አቤቱታ የቀረበበት በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎችን በተመለከተ ባለፈው ሰኞ ይፋ ባደረገው ውሳኔ ነው። እነዚህ የምርጫ ክልሎች ሁመራ፣ አዲረመዝ፣ ጠለምት፣ ኮረማፍላና ራያ አላማጣ ናቸው። በ5 የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ በወቅቱ አስታውቆ ነበር። የፌዴሬሽን ምክር ቤት ውሳኔውን ያስተላልፈው በአማራና በትግራይ ክልል ያለው የይገባኛል ጥያቄ በህገ መንግስት ውሳኔ እስከሚፈታ ድረስ መሆኑም ተገልጿል። በመጪው ግንቦት ወር መጨረሻ የሚደረገውን ሀገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል የተለያዩ አካላት ከፍተኛ ተቃውሞ አሰምተዋል። ስምረት ፓርቲ በዕለቱ ባወጣው መግለጫ ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቃዋሚ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል አውግዟል። የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላልፏቸው ውሳኔዎች ላይ የማስተካከያ እርምጃ ካልተወሰደ በምርጫ እንደማይሳተፍ ያስጠናቀቀው ስምረት ፓርቲ ከ2 ቀን በኋላ ጉዳዩን ወደ ፍርድ ቤት ወስዶታል። ጉዳዩን በዛሬው ዕለት የተመለከተው የፌዴራል ከፍተኛ ፍርድ ቤት በስምረት ፓርቲና በምርጫ ቦርድ መካከል የሚደረገው ክርክር ታይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ ውሳኔው ለጊዜው ታግዶ እንዲቆይ ትዕዛዝ ሰጥቷል። ፍርድ ቤቱ ይህን ትዕዛዝ የሰጠው ምርጫ ቦርድ የሰጠው ውሳኔ የሚፈጸም ከሆነ በሁለቱ ወገኖች መካከል የሚደረገው ክርክር ውጤት የሚያጣ ስለሆነ እንደሆነ ገልጿል። በፍርድ ቤት አቤቱታና ክስ የቀረበበት ብሔራዊ ምርጫ ቦርድ እርሱን የሚመለከት ትዕዛዝ በተላለፈበት በዛሬው የችሎት ውሎ ላይ አለመገኘቱን ተቋሙ ለኢትዮጵያ ኢንሳይደር ገልጿል። አብይ ህወሓት ላይ ጦርነት ለመክፈት ተዘጋጅቷል፣ ቀኑም ታውቋል ሲል የአሜሪካ መንግስት ተቋም ይፋ አደረገ። በፍጥነት የተገለባበጠ በሚገኘው የምስራቅ አፍሪካ ቀጠና ላይ ተጨማሪ ትኩሳት የሆነው የሰሜን ኢትዮጵያ ጦርነት በመጪው የፈረንጆች ወር እንደሚጀምር የግጭት ሁነቶችን የሚተነትነው ክሪቲካል ትሪትስ አስታውቋል። በህወሓትና በፌዴራል መንግስት መካከል ከዛሬ ነገ ፈነዳ ተብሎ የሚጠበቀው ጦርነት የሚጀምርበት ቀን ተቆርጧል። በፍጥነት የተገለባበጠ በሚገኘው የምስራቅ አፍሪካ ቀጠና ላይ ተጨማሪ ትኩሳት የሆነው የሰሜን ኢትዮጵያ ጦርነት በመጪው የፈረንጆች ወር እንደሚጀምር የግጭት ሁነቶችን የሚተነትነው ክሪቲካል ትሪትስ አስታውቋል። ህወሓትና የፌዴራል መንግስት በቅርቡ ጦርነቱ እንደሚጀምሩ የሰሜን ኢትዮጵያ ውጥረት በከፍተኛ ትኩረት እየተከታተለ የሚገኘው ተቋሙ አዲስ ባወጣው ሪፖርት ገልጿል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት እንደሚከፍት ተቋሙ ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ጦርነት አይቀሬ መሆኑን ተቋሙ አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታ የሚሆን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስ ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ተቋሙ የኤርትራን ጦር ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ብሏል። በዋናነትም በትግራይ በአማራና አፋር ክልሎች አዋሳኝ አካባቢዎች ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰም ነው ተብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞች ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወቃል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤው
ሀገራት እንደሚገቡበት ተቋሙ በሪፖርቱ ጠቁሟል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው ያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑ ተመላክቷል። 11ኛው ሳለ የደረሰውን ጦርነት ማስቀረት ካልተቻለ እስራኤልና የተባበሩት አረብ ኤምሬትስ ከኢትዮጵያ ጎን ሲሰለፉ በአንጻሩ ሳውዲና ግብጽ ከኤርትራ ጎን መሰለፋቸው አይቀሬ መሆኑ ተገልጿል። እነዚሁ ሀገራት በሱዳኑ የሁለቱ ጀነራሎች የስልጣን ሽኩቻ ጦርነት ውስጥ እጃቸውን ያስገቡ መሆናቸው ደግሞ በዚያው አሰላለፍ ወደ ኢትዮጵያ ለመስፋፋት ይቀላቸዋል ተብሏል። የሱዳኑ ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ የመጣ ሲሆን ከቀጠናዊ አሰላለፍ እስከ ውስጥ ጉዳይ የተሳሰረ መሆኑ ይነገራል። ኢትዮጵያ በሱዳኑ ጦርነት ከአጋሯ ኤምሬትስ ጎን ተሰልፋለች በሚል የጀነራል አልቡርሃን ወታደራዊ አስተዳደር እንደ ህወሓት ካሉ የውስጥ ኃይሎች ጋር እየተባበረ ነው። ከነ ክርስቲያን ታደለ ጋር በእስር ላይ የቆዩት ዶክተር ሲሳይ አውግቸው በፍርድ ቤት ውሳኔ በዋስ ከተፈቱ በኋላ ከቅሊንጦ ማረሚያ ቤት በር ላይ ዳግመኛ መያዛቸው ተሰምቷል። የቀረበባቸው የሽብር ክስ ተሽሮ የክስ መዝገባቸው ከተሻሻለ በኋላ በዋስ ተለቀው እየወጡ ሳለ ጭንብል በለበሱ ኃይሎች መያዛቸውን ጠበቃቸው አረጋግጠዋል። በነ ዶክተር ወንደሰን አሰፋ የክስ መዝገብ ከሳምንት በፊት አንቀጹ ተሻሽሎ ክስ የተመሰረተባቸው ዶክተር ሲሳይ ፍርድ ቤት በዋስ እንዲፈቱ ወስኖ ነበር። የፌዴራል ከፍተኛ ፍርድ ቤት 3ኛ ምድብ ችሎት ጸረ ሽብርና ህገ መንግስታዊ ችሎት ሰኞ የካቲት 16 2018 ዓ.ም በ100 ሺህ ብር ዋስ እንዲፈቱ ብይን መስጠቱን ጠበቃቸው አቶ ሰለሞን ገዛኸኝ ተናግረዋል። በፍርድ ቤቱ ውሳኔ መሰረት የዋስትና ገንዘብ ከፍለው ከማረሚያ ቤት እንደወጡ ሊቀበሏቸው ከሚጠባበቁ ቤተሰቦቻቸው ፊት ተይዘው መወሰዳቸውን ጠበቃቸው ገልጸዋል። ጠበቃቸው አቶ ሰለሞን ገዛኸኝ የዶክተር ሲሳይ ቤተሰቦች ተከሳሹ ከማረሚያ ቤት በር ላይ በመኪና መወሰዳቸው እንዳረጋገጡላቸው ለቢቢሲ ገልጸዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ ዶክተር ሲሳይ የዋስትና መብታቸው ተከብሮ ከማረሚያ ቤት እየወጡ በነበረበት ወቅት ታፈነዋል ብሏል። ፓርቲው በመግለጫው በታጠቁና ጭንብል በለበሱ የመንግስት ኃይሎች መስተወቱ ጥቁር በሆነ መኪና ከቅሊንጦ ማረሚያ ቤት በር ላይ ታፍኖ ወዳልታወቀ ቦታ መወሰዱንም አረጋግጫለሁ ብሏል። ጠበቃ ሰለሞን በነ ዶክተር ወንደሰን አሰፋ መዝገብ 2 ሳምንት በፊት አቃቢ ህግ ያቀረባቸውን የሰነድ ማስረጃዎች በሚመለከት ለፍርድ ቤቱ አስተያየት ቀርበዋል ብለዋል። በዚያም መሰረት ከ23 ተከሳሾች መካከል 6ቱ በነጻ እንዲሰናበቱ፣ 2ቱ ደግሞ በዚያው መዝገብ ላይ አንቀጽ ተቀይሮ ይከላከሉ የሚል ብይን ተሰጥቶ ነበርም ተብሏል። ዶክተር ሲሳይ አውግቸውና አቶ ሞላለኝ አውግቸው የተባሉ ተከሳሾች ላይ የተሻሻለው የክስ አንቀጽ ዋስትና የማያስከለክል ስለሆነ የዋስትና ይፈቀድልን አቤቱታ ለፍርድ ቤቱ አቀርበን ነበር ብለዋል። ፍርድ ቤቱ ይህንን የዋስትና ጥያቄ ለማየት ለየካቲት 16 2018 ዓ.ም ቀጠሮ ሰጥቶ የነበረ ሲሆን በጉዳዩ ላይም ብይን መስጠቱን ተናግረዋል። 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 መስጠቱን